እገልሻለሁ። አንቺ ማትረብ እገልሻለሁ። ትንሽ የበዛ አልመሰለሽም? ቆይ ምን ሆኜ ነው የምትያት? እንዲማ በቀላሉ ዝም አለለ። ወይዘሮ ኢፍቱ ህብስትን ቅጥቅጥ አደረገቻት። ህብስት ካለባት ህመም ላይ ሌላ ህመም ጨመረችባት። እንዲሁም አቶ አለም በተለይ ደግሞ አቤኒዘርን እገልሃለሁ ይውልህ ህብስትን ወይ አግባት ወይም ደግሞ ግደላትኝ ብሎ ማስጠንቀቂያ ሰጥቶታል። እናም በዚህ ጉዳይ ደግሞ ተስማምተዋል። ይህንን ካላደረገ እንደሚገለው እንደማያተርፈውም ነግሮታል። ይህንን ደግሞ ለህብስትና እንዲሁም ለባምላክ እውነቱን አቤኒዘር ተናገረ። አቤንም ምን አስበሃል በማለት እናም ህብስትን አውቆ ወይም ደግሞ በመቅረብና እንዲሁም ደግሞ ያፈቅራትና እንዲሁም እንደሚያገባት አስመስሎ እንደዛ ካስመሰለን በኋላ ሀብት ንብረቱን ሙሉ ለሙሉ ካዞረን በኋላ እሷን እንደሚተዋትም ቃል ተገባቡ። እናም አሁን ላይ በተለይ ኢፍቱ ብዙ ነገር እያደረገቻትና እንዲሁም ደግሞ ካለባት ህመም ላይ ሌላ ህመም የጨመረችባት ህብስት ላይ ህብስትን በጣም ጎርታታለች። እንዲሁም ሄርሜላ አቤኒዘርን ይቅርታ ብላ እግሩ ስር ተንበረከከች። አቤኒም እናቴ አርፋለች ብላም ስትለው በጣም አሳዘነችው። ሄርሜላ ግን ሌላ ተንኮሏን ይዛ ነው የመጣች። እናም አንድ ባንድ እናንተ እበቀላቸዋለሁ ይውልህ አሁንም ቢሆን እንደምንም ብዬ አለስልሽ ገብቼ ነገር ግን በቀሌን እቀጥላለሁ ብላም ነበረ ሄርሜላ ያሰበችው ተሳክቶላታል። አሁን ላይ በተለይ ደግሞ ያሰበችውና እንዲሁም ደግሞ ያቀደችው የሆነላትኝ ሄርሜላ ሁሉም ነገር ተስተካክሎለታል። ምክንያቱም ደግሞ በጣም በሚያሳዝንና እንዲሁም ደግሞ በሚገርም ሁኔታ ህብስትን እንዲሁም ደግሞ ወይዘሮ ኢፍቱ በጣም ብዙ ነገር እያደረገቻት እንደሆነና እንዲሁም ደግሞ ጉዳት እንዳደረሰችባትም አሁን ላይ በተለይ በአምላክ ይህን ሲያቅ አንቺ ግን ምን አይነት መጥፎ ሰው ብትወይ ነው ይህ ሁሉ ነገር የምታደርጊው ብሎም ይናገራታል። በአምላክም የባሰ ደግሞ ኢፍቱን እንደሚጠላት የባስ ጥላቸው ቀጥሎበታል። ጥላቸው አሁን ላይ በጣም ጨምሯል። በእሷ ምክንያት በተለይ ደግሞ በህብስት ምክንያት በጣም እህቱን ሙልጭ አድርጎ በተለይ በጣም ብዙ ነገር እያደረገች እንደሆነም ሲያቅ ላይኑም አስጠልተዋለች። ወይዘሮ ኢፍቱ የምታወራውና እንዲሁም ደግሞ የምትናገረው ምንም አይጣፍጠውም። እናም ስለዚህ አንቺ መጥፎ ነሽ፣ አንቺ አረመኔ ነሽ እያለም ነው የሚመልስላትኝ። በተለይ በህብስት ላይ የምታደርሰው አደጋና እንዲሁም ደግሞ ተንኮል፣ አንቺ ተንኮለኛ ነሽ፣ ከተንኮል መቼም ቢሆን አትማሪም፣ ስለዚህ በቃ ተይም ብሎ እሱም ይናገራታል። በተለይ ደግሞ አሁን ላይ ሄርሜላ ተንኮሏን ይዛ እናም ደግሞ አቤኒዘርን አጥምዳ አሁንም ቢሆን ይቅርታ አድርጎላትኝ ተመልሳ ህብስትን ለመጉዳት ትፈልጋለች። ነገር ግን ህብስትን እንደምታስብላትና እንዲሁም ደግሞ ምርጥ ጓደኛዋ እንደሆነችም ነው የምታስመስለው። ነገር ግን እውነቱ ግን ይህ አልነበረም። አውቃ በውሸት እያስመሰለች ከዛም በኋላ ግን እሷን በጣም ከባድ ችግር ውስጥ ለማስገባትና እንዲሁም ደግሞ በተለይ በጣም ችግር ውስጥ እንደገቡም እንዲሁም ደግሞ አቶ አለም እያስመሰልና እንዲሁም ደግሞ ልጅ እያለም ህብስትን እንደሚወዳትና እንዲሁም ደግሞ ጊዜ መስጠት እንዳለበትም ህብስት ላይ እያሳየ ያለ ነገር ግን አሁን ላይ ህብስት እሷን ገለው ሀብቷን ሙሉ ለሙሉ ለመውረስ የሚፈልጉት ባልና ሚስት ጨካኞች አሁንም ቢሆን በህብስት ላይ በጣም ከባድ እርምጃ ወስደውባታል። ህብስት ያለባት ህመም አንሷትኝ በተለይ ደግሞ ከመሬት ላይ አስቀምጣ ቅጥቅጥቅጥ አድርጋ በጣም ከባድ ችግር ውስጥ አድርሳባታለች። ይህንን ያደረገችው ኢፍቱ በይ ህብስት ጠብቂኝ እሰራልሻለሁ፣ አንቺ በረሮ በፍጹም አንቺ አታሸንፍኝም፣ ዋጋሽን እሰጥሻለሁ፣ በአንቺ ምክንያት ጨጓራዬ ተቃጥሏል ብላም ስትላትኝ ይህንን ብቻዋን እያወራች ያለ በአምላክ ይመጣል። በአምላክ በሚመጣበትም ሰዓት ቆይ አንቺ ደግሞ ይኸው አሁን ላይ ተሰብረሻል፣ ግን ደግሞ አርፈሽ ቁጭልት አልቻልሽም። ቆይ ግን ለምንድን ነው ይህ ሁሉ ታንኮልና ሴራ ምን ያደርግልሻል ብሎ በአምላክም ይጠይቃታል። በአምላክ ይህንን በሚጠይቃት ሰዓት ኢፍቱ እባክህ ተወኝ፣ አንተ ልጅ ግን ለምን ስርዓት አይኖርህም በማለት በተለይ ደግሞ ህብስት አቤኒዘር ጋር እሄዳለሁ ወይም ደግሞ እኔም አንተ ጋር አቤኒዘር ጋር ልሄድ ነው ብሎም በአምላክ ሲላትኝ በቃ እኔም አብሬ ሄዳለሁ ብላም ትለዋለች። ይህንን በምትለውም ሰዓት እሺ በቃ ለባብሽና ነይ በቃ
እንሂድ ብሎም ይላታል። እንዲሁም ደግሞ ሁለታቸውም እንደሄዱ በተለይ ደግሞ ኢፍቱ ሰራተኛዋን በመጥራት ቆይ የትዳነው ደግሞ ያቺ የማትረባ ነፈስ ብላም ትላታለች። ህብስቴን አይደል የምትዩ ብላም ስትላትኝ አዎ ህብስት የት ናት ያለ ውስጥ በአምላክ ይዟት ሂዷል መሰለኝ ብላ መቼም ያ በአምላክ ነው አይደል ይዟት ሄደው ብላም ስትለው ታዲያ ከሱ ውጭ ማን አለና ነው? አዎ ራሱ ነው በአምላክ እየወሰዳትኝ ብላም ትላለች። ይህንን በምትልበትም ሰዓት እንደው ይቺ የተራገመች ምን ይሻላታል? ቆይማ እሰራላታለሁ እኔ ስተዋርለው ቆይ በሷ ምክንያት ነው ወይ እኔ እንደዚህ የምቃጠለው እያለችም በጣም ተናዳና ተብሳይታ ኢፍቱን ማለትም አሁን ላይ በተለይ ደግሞ ኢፍቱ ከባድ ውሳኔም እየወሰነችው እሷን በቃ እዚህ ማስወገድ እንዳለባትና ከዛም በኋላ አንድ ባንድ ሁላቸውም ጥርግ ብለው ቤቱን ለቀውላት እንዲሄዱ ቤቱን የግሏና የራሷ እንዲሁም ደግሞ የህብስትን ሀብት ንብረት ወይም ደግሞ የእናቷን ሀብት ለመውረስ ነበረ። በህብስት ስም ያለ ሀብት ንብረት በጣም ብዙ ስለሆነና እንዲሁም ደግሞ በተለይ አቶ አለም ወይም ደግሞ የህብስት አባት ህብስትን እንዲያገባትና ወይም ደግሞ አግብታ ወይም ከዛ ውጭ ደግሞ ቢያንስ እንኳን እንዲገላትም ነው እንግዲህ የገንዛ ልጁ እንድትሞትለትና እንዲሁም በተለይ ሀብቱ ወደ ራሱ እንዲመጣለት የሚፈልገው አለም አሁን ላይ አቤኔዘርን ማስጠንቀቂያ ሰጥቶታል። እኔ የምልህን የማታደርግ ከሆነ እገልሃለሁ ብሎም ብሎታል። ይህን ውሳኔ የማትወስን ከሆነና እንዲሁም ደግሞ በተለይ ደግሞ ህብስትን የማታገባት ወይም ደግሞ የማትገላት ከሆነ ራስን ነው የምገልህ ብሎም ሲለው ይህንን ደግሞ እሺ በቃ ተስማምቻለሁ ብሎም ለማስመሰል መጥቷል። ነገር ግን ህብስትን እንኳን ሊገላት አይደለም ሲያት ራሱ የሚሳሳላትኝ አቢኒ አሁን ላይ ምንም ማድረግ አልችልም፣ ነገር ግን ደግሞ ማድረግ የሚችለው ማስመሰልና ማስመሰል ብቻ ነው ሲልም ይህንን ሲናገር በተለይ ደግሞ በአምላክ ቅናቱ ያንጨረጭረዋል። በአምላክ ህብስትን ስለሚወዳትና እንዲሁም ስለሚያፈቅራትኝ ስለዚህ ምንም ነገር እንዲሆን አይፈልግም። እናም በአምላክ አሁን ላይ በተለይ ህብስት ጋር እና እንዲሁም ደግሞ አቢኒ የሚያደርጉት ነገር በፍጹም አልተመቸውም። ቆይ ምን ልታደርግ ታዲያ ወሰንክ? ታዲያ ለማግባት ወሰንክ? ግዴታ ህብስትን ለማትረፍ ግዴታ ነው እና ይህን ነገር መስማማት አለብኝ። ስለዚህ ህብስትን አገባታለሁ ብሎ ለማምላክ ይነግረዋል። አቤኔዘር ይህን ሲናገር በአምላክ በጣም ተናዶም ነበረ። የሚመልሰውም በጣም ከባድ መልስ ነበር። ነገር ግን ደግሞ ሲያስበው ምንም አማራጭ አልነበረውም። እናም ማስጠንቀቂያ ሰጥቶታል። ወይ አግባት ወይ ግደላት ብሎታል። ስለዚህ ይህንን ደግሞ ግዴታ መቀበል አለበት። ህብስትም እንድትጎዳ አይፈልግም። እንዲሁም ጓደኛው ራሱ አቤኔዘር እንዲጎዳ ስለማይፈልግ ስለዚህ ሌላ አማራጭ የለንም፣ ምንም ነገር ማድረግ አንችልም፣ ስለዚህ ማስመሰል ግዴታ ነው ብሎ በአምላክም ይነግረዋል። አዎ ይህ ግዴታዬ ነው፣ ምክንያቱም ደግሞ ለዓለም ይህንን አስመስዬ ከዛም በኋላ ይህንን ነገር ካላስተካከልኩኝ ህብስትን ወይም ደግሞ እኔን እንደሚገለን እርግጠኛ ነኝ ብሎ በአምላክ ይነግረዋል። እናም በአምላክ በቃ እሄዳለሁ፣ አሁን ለማንኛውም ተነሽ ህብስት እንሂድ ብሎም ይላታል። ህብስትም አሁን ጀምሬ ገና እኮ ነው ሰዓት፣ እዛ ቤት እጄ መናደድና መቃጠል አልፈልግም፣ እባክህን አሁን አልሄድም፣ ለምን አንቆይም ትንሽ ብላም ትለዋለች። አቤኒም እንደዛ ስትለው አቤኔዘርም አዎ ህብስትዬ ቁጭ በይ በቃ ተጫዋች ይላታል። በአምላክ በጣም ይናደዳል። ነው አይደለ ትቆያለሽ ብሎም እሱም እንደ መቀመጤንና በቃ ለማንኛውም ልሂድ፣ ለምን አብረን አንሄድም? ቆይ እንዲሁም ምሳ አዘን እንብላ ብሎ አቤኒም ይላል። ይህንን ሲናገር ደግሞ ለማንኛውም የስራ ስልክ ማውራው አለብኝ ብሎም ጥሎ ይሄዳል። ይህንን ጥሎ በሚሄድ ሰዓት በጣም ተበሳጭቶ ነበረ። ህብስት በጣም ደስ አላት። ህብስት በጣም እንዲሁም ደግሞ በአምላክን ስለምታፈቅረውና ስለምትወደው አቢኒ እውነት ለመናገር በጣም ደስ ብሎኛል፣ በአምላክ ይወደኛል ማለት ነው ብላም ትለዋለች። እንዴት ብሎም ሲላት አየው አላየም እንዴ ቅድሚያ ሁሉ ነገር ስትናገረው እንዴት እንደተናደድና እንደተበሳጨ፣ ይህ ደግሞ የመውደድ ምልክት ነው። እናም እኔን ይወደኛል ያፈቅረኛል ማለት ነው ብላም ትለዋለች። አይ ሴቶች በቃ እንደዚህ በቀላሉ ነው የምትረዱ ማለት ነው። እኔ ሳልረዳው ወንድሜን አበሳጭቸዋለሁ
ማለት ነው እያለ አቤኔዘርም ቀልዱንና እንዲሁም ደግሞ ሳቁን ይቀጥላል። ለማንኛውም ወንድሜን ይቅርታ መጠየቅ አለብኝ ሳላስበው አስቀይሜዋለሁ ብሎ በአምላክም ለህብስት እያሳሳቀ ይነግራታል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁም ውድ ቤተሰቦቼ ከልብ ነው የማመሰግነው። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይክ እንዲሁም ሼር በማድረግ እንዲሁም ቤተሰብ በመሆን ነው። ውድ ፋሚሊዎቼ እንግዲህ ዛሬ ይፍቱ ስራ በጣም በሚያሳዝን ሁኔታ ህብስትን ቅጥቅጥ አድርጋታለች። ህብስት ከባድ ጉዳት ደርሶባታል። በአምላክም በጣም ተናዷል። በአምላክ ህብስትን ይዟትኝ ከቤት ወጣ። ከቤት የወጣው ምክንያት ደግሞ ምን ሊሆን ይችላል? በጣም